አሜሪካ ቴክሳስ 3 ጓደኛሞች ናቸው። አንዱ በጸሎት ያምናል፣ ሁለቱ በጸሎት አያምኑ እና ቤት ሊገዙ ነው። እና ቤት ሲገዙ እሱ ይጸልያል። የቱ ጋር ልግዛ እግዚአብሔር ሆይ ምናምን እያለ ይጸልያል። ከዛ ሲጸልይ እነሱ አንዳንዱን ነገር እኮ በማይንድ ተጠቀም እንጂ ዩዝ ዩር ማይንድ፣ ሁሉን ነገር ጸልይ፣ ሁሉን ነገር የእግዚአብሔር ፈቃድ ስላለህ እንዴ ይሉታል። ለሁሉ ነገር ዲት ለው በቃ ቤቱ እናያለን፣ ቫሊዩን ቼክ እናደርጋለን፣ እንገዛለን። እኔ ጸልዬ ነው አለ። ከዛ 3ቱም ቤት ገዙ። አንድ አይነት ቤት ነው የገዙት። የተለያየ ሰፈር ነው ግን የገዙት። ያ አንደኛው ጓደኛ እዛ ጋር ገዛ፣ አንደኛው እዛ ጋር ገዛ። ይሄ ደግሞ በነገር ሁሉ ጸልያለሁ የሚለው ደግሞ እዚህ ጋር ገዛ። አንድ አይነት ቤት ነው ያገኙት። ይስ ያሉት ማይንድህን መጠቀም ነው። እንደውም ያንተስ የእኛ ሰፈር እኮ ከአንተ ይበልጣል ይሻላል አለ። እኛ የገባንበት ሰፈር ልክ ነው፣ ግን በቃ እሱ የመረጠልኝን የገዛሁት አለ። ምንም ዲፍረንስ የለውም፣ ቤቱ አንድ አይነት። አንዳንዴ ማይንድህን ብቻ ተጠቀም፣ ዝም ብለህ እንደው ምናምን አሉት። በአመቱ ይሄ የሚጸልየው ሰውዬ ጸልዮ የገዛው ጋር እዛ ሰፈር አንድ ካምፓኒ መጣ። ካምፓኒው መጣና ደብዳቤ ጻፉለት፣ ልናናግርህ እንፈልጋለን በጣም ብሎ በትህትና። ከዛ ቢሮአቸው ጠሩት። ካምፓኒው ምንድን ነው? ነዳጅ የሚያወጣ ካምፓኒ ነው። ከዛ እኛ እንደዛ ነው የምንሰራው፣ ሪፋይነሪ ነው የምንሰራው፣ ነዳጅ ነው የምናወጣው። እና እያጠናን ነበር። መሬቱን ስናጠና አንተ ቤት ያለበት አካባቢ ከስር ነዳጅ አለ፣ ኦይል ክምችት አለ። አንተና እዛ አካባቢ እዛች ሰፈር እሱ ያለበት አካባቢ እና በቃ ፌቨር ልንጠይቅህ ነው የመጣ ነው። ምንድን ነው እሱ? ይሄን ቤት ትሰጠናለህ፣ እኛ አፍርሰነው እዛ አካባቢ እንትን ሪፋይነሪ እናወጣለን፣ ዘይት እናወጣለን። ለአንተ ከዚህ እኩል የሆነ ቤት ሌላ ቦታ እንሰጥሃለን። ከዚህኛው እኩል የሆነ ቤት ሌላ ቦታ እንሰጥሃለን። ከዛ በተጨማሪ ይሄን ቤት የገዛህበትን ዋጋ 10 እጥፍ ስጦታ እንሰጥሃለን አሉት። ቤቱን አዲስ ቤት ተመሳሳይ እንሰጥሃለን። ከዛ ይሄን የገዛህበትን ቤቱን የገዛህበትን ዋጋ 10 እጥፍ እንሰጥሃለን አሉት። ኢማጂን አሁን $100,000 ገዝቶት ከሆነ $1 ሚሊዮን እንሰጥሃለን፣ ሌላ ቤት ደግሞ እንሰጥሃለን አሉት። ጓደኞቹን አስቢያቸው። እውነት ነው፣ እኩል ነው ቤት የገዙት። እውነት ነው፣ አንድ አይነት ነው። የእሱ ግን ከስሩ ከቤቱ ስር ግን መሬቱ የሚፈለግ መሬት ነው። ተመሳሳይ ቤት ተሰጥቶት ያወጣውን 10 እጥፍ ተሰጥቶት ሰውየው ሀብታም ሆነ። ምረጥልኝ ማለት ጥሩ ነው። ምረጥልኝ፣ አንተ የመረጥከው ሴት ላግባ፣ እሷም ደግሞ አንተ የመረጥክልኝን ወንድ ላግባ። አሁን አንድ ሰው ምስኪን ትመስላለች፣ ሴቷ ለምሳሌ ምስኪን ትመስላለች። ከዛ ግን እግዚአብሔር የመረጠልኝ እሷን ነው ብሎ ያገባል። በአእምሮም ያመዛዝናል እንትን ይላል። ግን እሷ ውስጥ ሀብት አለ፣ ውስጧ የሚገርም ነገር አለ። ውስጧ ስታያት ምስኪን ነች፣ ግን ውስጧ ግን የሚመነዘር ብዙ ነገር አለ። ወይም እሱ ደግሞ ስታየው ምንም በቃ ሀብታም አይደለም፣ ምን አይደለም፣ ግን ውስጡ ግን ሀብት አለ፣ ነገ የሚመነዘር እግዚአብሔር የሚመነዝረውና ፈቃድ ትሆንልኝ ማለት በጣም ጥሩ ነው። ማቹሪቲ ወይም ማቹሪቲ አሜሪካኖች ደግሞ በሌላ ነው፣ መብሰል ነው። የምናልፍባቸው መንገዶች ያበስሉናል። እኛ ፈቃደኞች ከሆነን የምናልፍባቸው እሳቶች ያበስሉናል። የምናልፍባቸው መከራዎች ያበስሉናል። ፍቅር፣ ዩኒቨርሲቲ ትምህርት አያበስልሽ፣ አያበስልም። የኮሌጅ ትምህርት አያበስልም። ብዙ ስራ መስራትና ሀብት ማካበትም አያበስልሽ። ኢቭን መጽሐፍቶች በጣም ይረዱሻል፣ የተወሰነ ኮንትሪቢዩሽን አላቸው፣ ግን አያበስሉሽም። ላይፍ ነው የሚያበስለው። የምታልፊባት መንገድ ነች የምታበስለው፣ ወደ ማቹሪቲ የምታመጣሽ። እና ይሄ የልጅነት ባህሪያችንን መሻር፣ የማቹር የሆኑ አክሽኖችን መተው፣ ማኩረፍ፣ ዝም ብሎ መነጫነጭ፣ ተጣላ ምናምን ኢማቹር የሆኑ ነገሮችን ማስወገድና እንደበሰለ ሰው፣ እንዳደገ ሰው፣ አደልት እንደሆነ ሰው እንደዛ መመላለስ ያስፈልጋልና ይሄም ሌላ ማጣፈጫ ነው። እኔ በህይወቴ የጠቀመኝና በጣም ጥሩ ነው ብዬ የምለው ስፒሪቹዋሊቲ ነው። ስፒሪቹዋሊቲ መንፈሳዊነት ነው። ምን አለ ጌታ ሲናገር? እግዚአብሔር መንፈስ ነው፣
ከዛ በእውነትና በመንፈስ ይሰግዱለታል። እኔ ውስጥ መንፈስ አለ፣ እግዚአብሔር መንፈስ ነው። በእውነትና በመንፈስ ሰግድለታለሁ፣ በእውነትና በመንፈስ አመልከዋለሁ፣ ወርሺፕ አደርገዋለሁ። እሱ ከቅዱስ አምላክ ጋር በየእምነታቸው ከቅዱስ ከሆነው አምላክ ጋር ፌሎሺፕ ታደርጊያለሽ፣ ህብረት ታደርጊያለሽ። ስለዚህ መጸለይ፣ ማመስገን፣ ማምለክ፣ ቅዱስ መጽሐፍትን ማንበብ፣ ማሰላሰል፣ ከእሱ ጋር ኮኔክትድ መሆን፣ በፊቱ መመላለስ፣ መስገድ፣ እንደዚህ መንፈሳዊ ፕራክቲሶች እኔ ህይወቴን አጠፍተውልኝ። በጣም ነው ያጠፈት። በጣም ነው ፕራክቲስ የማደርጋቸው። መጸለይ እወዳለሁ፣ ማምለክ እወዳለሁ፣ ማመስገን እወዳለሁ፣ መስገድ እወዳለሁ። እነዚህ በጣም ነው ህይወቴን ያጣፍጡልኝ። ከዛ ይሄንን ካረግሽ በኋላ ደግሞ እንደሱ ፈቃድ መኖር የኔ ምኞት እንደሆነ ንገርሽ። ነገ በቀሪው ዘመን ምን ትፈልጋለህ ብትይ፣ እግዚአብሔር የፈቀደው ቦታ መኖር እፈልጋለሁ። እግዚአብሔር የሚያኖረኝ ቦታ መኖር እፈልጋለሁ። እሱ የሚፈልገውን ነገር ማድረግ እፈልጋለሁ። እሱ እንደሚፈልገው መኖር እፈልጋለሁ። በጣም ለፈቃዱ ፍቅር አለ። በጣም በቃ እኔ አብዛኛው ጸሎቴ እንደውም ፈቃድ ይሆንልኝ፣ አንተ ደስ ያለ፣ አንተ የመረጥክልኝ፣ አንተ የወደድከው ላይፍ ስታይል፣ አንተ የመረጥከው አኗኗር፣ አንተ የመረጥከው ቦታ ይሁንልኝ። በቃ አንተ ያልከው ነው። በቃ በጣም የምፈልገው ነገር እሱም ፈቃድ ነው እና በዛ ምናለው። ከዛ ሲሆን ፈቃዱ ነው ብዬ እስማማለሁ። የሚያኖረኝ ኑሮ እኖራለሁ፣ የሚያበላኝ እበላለሁ፣ የሚያኖረኝ ቦታ እኖራለሁ፣ ላይፌን አክሴፕት አደርጋለሁ። የእሱ ፈቃድ ነው፣ ኢንጆይ አደርገዋለሁ በጣም። ከዛ ደግሞ ፈቃዱን ለመለየት ትሞክሪያለሽ። አንድ ነገር ልታደርጊ ስትሞክሪ ትጠይቂዋለሽ። ምንድነው? እንዲህ ላድርግ ወይ አላድርግ ወይ ብለሽ ደግሞ ትጠይቂያለሽ። በጣም ኢንትረስቲንግ የሆኑ ነገሮች ነበሩ። የድሮ እስራኤል ሕዝብ ጋር ካህናቶቹ ጋር ሊቀ ካህኑ ጋር ያለ ሁለት እንደ ጠጠር ነገሮች አሉ፣ የሚያምሩ ከከበረ ድንጋይ የሚሰሩ ኡሪም እና ቱሚም ይባላሉ። በጣም ፋሲኔት የሚያደርጉኝ ናቸው። ድሮ አጥንቻቸዋለሁ። ኡሪም እና ቱሚም ካህኑ ጋር ነው ያለው፣ ሊቀ ካህኑ ጋር እና ሊቀ ካህኑ አሁን ንጉሱ ለምሳሌ ዳዊት ወደ ጦርነት መውጣት ከፈለገ ልውጣ ወይስ አልውጣ ብሎ ካህኑ ጋር መጥቶ ይጠይቃል። ከዛ ካህኑ በኡሪምና በቱሚም ይጠይቅለታል፣ ፈቃዱን ይጠይቅለታል ይላል። እዚህ ጋር በጣም ኢንትረስቲንግ እንትን አለ። በኃይል የምወደው አንድ 3 ደቂቃ ላወራልሽ። ሊቀ ካህኑ አለባበሱ ስፔሲፋይ ተደርጓል። ከላይ ከእግዚአብሔር ነው የታዘው፣ ለሙሴ ነው የተነገረው፣ ለአሮን ነበር የመጀመሪያው ሊቀ ካህንና እንዴት እንደሚለብስ ኤፉዱ እንዴት እንደሚሰራ ሐምራዊ፣ ሰማያዊ፣ ቀይ፣ ወርቅ እንዴት እንደሚፈተል ልብሱ ምናምን ትእዛዝ ሰጥቷል። ከዛ ጥምጥሙ እንዴት እንደሚሰራ ተነግሮታል። ጥምጥሙ ይደረግና ግንባሩ ላይ በቅጠል መልክ የምትሰራ ወርቅ አለች እና ላይዋ ላይ ቅድስና ለእግዚአብሔር ተብላ ትጻፋለች። ታስታውሻለሽ አይደለ? ቅድስና ለእግዚአብሔር ተብሎ ይጻፍባታል። እዚህ ደረቱ ላይ 12ቱን የእስራኤል ነገዶች የሚወክሉ የከበሩ ድንጋዮች አሉ፣ በተርታ የተቀመጡ ያስፔድ፣ መረገድ፣ ቤርሌ እንዲህ የሚባሉ አልማዝ ራስን ይጨምራል። 12 ድንጋዮች አሉ። እሱ አለ። ከዛ ከስሩ ሌላው አለባበሱ እንዳለ ሆኖ ከስሩ የወርቅ ደውሎች አሉ፣ ወይም የወርቅ ሻኩራዎች ይባላሉ። እና ደውሎች ናቸው፣ ከወርቅ ነው የሚሰሩት። ቀሚሱ ጫፍ ላይ የተንጠለጠሉ ዙሪያውን የተንጠለጠሉ ሮማኖች አሉ። ከዛ ደግሞ የወርቅ ደውሎች አሉ። ካህኑ ሲሄድ ድምፅ አለው፣ ሚውዚክ ነገር አለው። እነሱ ይገጫጫሉ። እነሱ እየተገጫጩ ልብሱ ጫፍ ላይ ያሉት ነገር እየተገጫጩ ሚውዚክ ይፈጥራሉ፣ ድምፅ አለው። ግን ጥቅሙን መሰለሽ፣ ሊቀ ካህኑ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባል። በዓመት አንድ ጊዜ። አሁን የውጭው አለ። አሁን ታበርናክል መገናኛው ድንኩን ላይ ያሉ ውጪ ሌላ ሰው የሚገባበት አለ። መካከለኛው ካህናቶቹ የሚገቡበት አለ። ውስጥ ግን ቅድስተ ቅዱሳን አለ። ሆሊ ኦፍ ሆሊስ የሚባለው ቅድስተ ቅዱሳን አለ። እዛ ውስጥ ያለው ምንድነው? የቃል ኪዳን ታቦቱ አለ። ቃል ኪዳን ታቦቱ አለ። የወርቅ ማዕጠንት አለ። ወርቅ ዕጣን ማጠኛ አለ። ማዕጠንት አለ። ቃል ኪዳን ታቦት ውስጥ 2 ጽላቶች አሉ።
በዛ ጊዜ ታበርናክል ውስጥ የለመለመችው የአሮን በትር አለች፣ እዛ ጋ አለች እና ቅድስተ ቅዱሳኑ አለ። ማንም መግባት አይችልም። ቃል ኪዳን ታቦቱ ያለበት ቦታ ነው። ሊቀ ካህኑ ግን በዓመት አንድ ጊዜ ይገባል። በዓመት አንድ ጊዜ ሲገባ ደም ሳይፈስ ስርየት የለምና ደም ይዞ ነው የሚገባው። ደም ይዞ ይገባል። ከዛ ስለ ራሱ ኃጢአትና ስለ ሕዝቡ ኃጢአት ንስሐ ይገባል፣ ያስተሰርያል። አሁን ሊቀ ካህኑ ገባ። ሲገባ ልክ አይሁዶች የራሳቸው ጽሑፎች አሉ። ታልሙድ ነው። ልክ ለሙስሊሞች ቁርአን፣ ለክርስቲያኖች መጽሐፍ ቅዱስ፣ የእነሱ ደግሞ ታልሙድ ነው። ልክ ሙስሊሞች ከቁርአን ተጨማሪ ሐዲትስ እንዳሏቸው፣ ክርስትና ደግሞ የተወሰኑት የራሳቸው ተጨማሪ ጽሑፍ እንዳላቸው፣ ከታልሙድ ደግሞ ተጨማሪ ያላቸው ጁዳይዝም እና እዛ ላይ ያለን የተጻፈና ተቀባይነት ያለው ነው። ይሄ ሊቀ ካህን ሊያስተሰሪ ሲገባ ምን ይደረጋል? አንድ እግሩ ላይ ገመድ ይታሰራል። ገመድ ይታሰራል አንድ እግሩ ላይ። ከዛ ይገባል። ገመዱ የሚታሰረው ምንድን ነው? ሊቀ ካህኑ ገብቶ ቅድስተ ቅዱሳን ገብቶ ታቦቱ ፊት ሲቆም የእግዚአብሔር ቁጣ ከነደደ ይቀሰፋል። ከተቀሰፈ ደግሞ ማውጣት ስለማይቻል፣ ማንም ገብቶ ከቅድስተ ቅዱሳን ውስጥ የእሱን አስከሬን ማውጣት ስለማይቻል እግሩ ይታሰራል። ተጎትቶ ነው የሚወጣው። እንዴት እኮ የሚያስፈራ ነበር እኮ! በጣም ነው እኮ የሚያስፈራ። የብሉይ ኪዳን በጣም ከባድ ነው። ስለዚህ ሊቀ ካህኑ ደሙን ይዞ ይገባል። እግሩን ታስሮ ነው የገባው። አንድ እግሩ ላይ ገመድ አለ። ይገባል። እየፈራ ነው የሚገባው። ሊያስተሰርል ነው የሚገባው። ደም ይዞ ይገባል። ከዛ ይቆማል፣ ይጸልያል። እዛ ያስተሰርያል የሕዝቡን ኃጢአት። እዚህ ላይ 12ቱ የከበሩ ድንጋዮች አሉ፣ ሪፕሬዘንት ያደርጋሉ። ከዛ የሕዝቡን ኃጢአት ይናዘዛል፣ የራሱን ኃጢአት ይናዘዛል። አሁን ውጭ ያሉት ምን ይሰማሉ መሰለሽ? ቀሚሱ ላይ ጫፍ ላይ የታሰሩት የወርቅ ደውሎች ድምፃቸው ይሰማል። ኮንቲኒየስሊ ስለሚንቀሳቀሱ የእነሱ የሚፈጥሩትን ሚውዚክ ይሰማሉ፣ ድምፅ ይሰማል። ስለዚህ ሂዝ ኦኬ፣ ድምፁ እስካለ ድረስ ሂዝ ኦኬ ማለት ነው። ድምፁ ከጠፋ ግን ይደነግጣሉ። ጸጥ ካለ፣ ምክንያቱም እነዛ የሚንኳኳው የሚንሿሿው ጸጥ ካለ በጣም ይደነግጣሉ። አንድ ነገር ሆኖ ሊሆን ይችላል። ከዛ ጠብቀውት ለረዥም ጊዜ ጸጥ ካለ ሊቀ ካህኑ ተቀስፏል ማለት ነው። እዛ ፊት ሞቷል ማለት ነው። ወይ የራሱ ኃጢአት አስቆጥቶታል እግዚአብሔር፣ ወይ የሕዝቡ ኃጢአት አስቆጥቶታል። ስለዚህ ይቀሰፋል። በኋላ ሲቀሰፍ ማውጣት አይቻልም። በገመድ ተጎትቶ ነው የሚወጣው። እንደዚህ ነበር። ከዛ ስለ ኡሪምና ቱሚም አወራለሁ ብዬ ነው ከዚህ ውስጥ የገባሁት። በጣም የሚያስደስተኝ ለክርስቲያኖች፣ ይችኛዋ ለክርስቲያኖች ነው የምናገረው፣ ለክርስቲያኖች ነው የምናገረው እና ጌታ ኢየሱስ መስቀል ላይ ሞታል አይደል? ደሙን አፈሰሰ፣ አንጠፈጠፈ ደሙን። ከዛ ምንድን ነው የሚለው? ልክ እንደዚህ እንደ ሊቀ ካህኑ በሰማይ ባለው ቤተ መቅደስ የገዛ ደሙን ይዞ ገባ ይላል። ይሄ ለእኔ ማይንድ ብሎዊንግ ነው። በቃ የገዛ ደሙን ይዞ ገባ። ዋንስ ፎር ኦል ነው የሚለው። ለአንድ ጊዜ የገዛ ደሙን ይዞ ገባ። በገዛ ደሙ ገባ ወደ ውስጥ። ከዛ የበጉን መስዋዕት አስቀረ፣ የጥጃውን መስዋዕት አስቀረ፣ ያኛውን መስዋዕት አስቀረ። ምክንያቱም በገዛ ደሙን የገባው እንደ መልከ ጼዴቅ ስርዓት የዘለዓለም ካህናችን ሆነ። ሃይ ፕሪስት ሆነ። ሊቀ ካህናችን አሁን እሱ ነው። በክርስትና ምን ሆነ? ይሄ ነው ሊቀ ካህናችን ሆነ። የገባው ግን በገዛ ደሙ ነው። የራሱን ደም ይዞ ነው የገባው። ከኃጢአት በስተቀር በነገር ሁሉ የተፈተነ ስለሆነ እኔ ኢየሱስን የምወድበት ምክንያት አንዱ ይሄ ነው። ከኃጢአት በስተቀር በነገር ሁሉ የተፈተነ ስለሆነ አንደርስታንድ ያደርጋል፣ ይረዳሻል። የዚህን ምድር ኑሮ አይቶታል እና ይረዳዋል። የምታልፊበትን ድካሙን ያውቀዋል፣ ረሃቡን ያውቀዋል፣ የሰዎችን ክፋት ያውቀዋል፣ ድካሙን ያውቀዋል። እና ሊቀ ካህን ኃጢአታችን አንድ ጊዜ የሚያስተሰርይ ሊቀ ካህናችን ሆነ። የገባው ግን በገዛ ደሙ ነው ይላል። ይሄ ፋሲኔቲንግ፣ በጣም በጣም የምደነቅበት ነገር ነው። ከዛ አሁን ይራራልኛል፣ በድካሜ ይራራልኛል። አሁን ስደክም የማይፈርድብኝ ለዚህ ነው። ይሄ ምድር ከኃጢአት በስተቀር በኃጢአት አልተፈተንም፣ በሌላውን ግን አይቶታል።
ስቃዩን አይቶታል፣ የምድርን ኑሮ እና ይሄ በጣም ያስገርመኛል። ከዛ ምን ይላል መሰለሽ? የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ያው እግዚአብሔርን እናመልክ ዘንድ ሕሊናችን እንዴት ያነጻ ይላል። ይህ አስገራሚ ነው። ራእይ 9 ላይ ነው ያለው። ኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ እነዚያ ይቀድሱ ነበር። በብሉይ ኪዳን የጊደር ደም፣ የበግ ደም፣ የፍየል ደም ይቀድሱ ነበረ። የጊደር አመድ የሚባለው ጊደሯ ትቃጠልና አመዱ ይነሰነሳል። እነሱ ይቀድሱ ነበረ። እነሱ የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም እንዴት ይልቅ እግዚአብሔርን ታመልኩ ዘንድ ከሞተ ሥራ ሕሊናችሁን ያነጻ ይሆን? ኢትስ ቢዩቲፉል። አንድ ደስ የሚል ነው ለክርስቲያኖች። እኔ ደግሞ ክርስቲያን ስለሆንኩኝ አሁን ደስ የሚለኝ እና ኢማጂን የማደርገው መሰለሽ ያ የሚያስፈራ ቦታ ቅድስተ ቅዱሳኑ ቃል ኪዳን ታቦት ያለበት የወርቅ ማዕጠንት ያለበት በዓመት አንድ ጊዜ ብቻ ሊቀ ካህኑ የሚገባበትን ቦታ እሱ ከራሱ የተንጠፈጠፈ ደም ይዞ ገባ እና ለዘላለም ሊቀ ካህናችን ሆነ። በድካማችን ሚራራልን ሆነ እና በጣም ደስ ይለኛል ይሄ። ስለዚህ አሁን ኡሪምና ቱሚምን ያነሳሁት ምንድነው? ፈቃዱን ማወቅ ስትፈልጊ እኔ አሁን ለምሳሌ የተለያዩ ነገሮችን ስናደርግ ፈቃዱን መጠየቅ አለብን ብዬ አምናለሁ። መንፈሳዊ ስፒሪቹዋሊቲን ከተቀበልን መጠየቅ አለብን። ፈቃድህ ነው ወይ ብሎ መጠየቅ አለብን፣ በሁሉም አቅጣጫ፣ በሁሉም ህይወት። ከዛ አንድ ጊዜ ብለነዋል፣ ዕጣይን የምታጠና አንተ ነህ ይላል አይደለም? ስለዚህ ዕጣ እሱ እንዲያወጣልሽ ማድረግ። እነዚህ ማጣፈጫዎች ናቸው።